እና ነው ውትድርና ላይ ሆኖ ሶላት በርግጥ በስራው ላይ አይፈቀድም። እንደ እስልምና ደግሞ ምን ይላል ማለት ስለ እስልምና ላይ ስለ ውትድርና ምን አይነት ፈትዋ ይሰጠኛል የሚለውን ካንተ ለመስማት ፈልጌ ነው። ባለውበት እየጠየኩ ነው። አንዳንዶቹ ችግር የለውም ወታደር ኃጢአት የለበትም ምን የለበትም ምናምን የሚባል ፈትዋ አለ። ሶላት ትሰግዳላችሁ? ሶላት አይፈቀድም። ስለዚህ ኩፍር ላይ ነው ያላችሁት። ኩፍር ላይ ነው ያላችሁት። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልዐህድ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በከሃዲያኖች መካከል ያለው ትልቁ የሚለየን ነገር ሶላት ነው አሉ። ሶላትን የተዋት ሰው በእርግጥም ከፍሯል፣ ከእስልምና ወጥቷል አሉ። ምን አይነት ጂሃድ ነው? ምን አይነት ትልቅ ስራ ነው ይሄ? ሶላትን የተወሰው የጀሃነም ነው። አላህ በቁርአን ላይ ቃል በቃል ተናግሯል። እና ከተናገረ ያ ነገር ተፈጻሚ ነው። ያ ጀማዓ ሊኩል ነበኢን ሙስተቀሩን ወሰውፈ ተዕለሙን ብሏል አላህ በቁርአን ላይ። ለእያንዳንዱ ለተናገርኩት ነገር በዚህ በቁርአን ላይ ፍቹን ወደፊት ታገኙታላችሁ፣ እሱንም ወደፊት ታውቁታላችሁ እያለ ተናግሯል። ጀሃነም ነው ብሎ ከተናገረ አላህ ማንም የማይሽረው የሆነ ቃል ነው። የሰው ንግግር አይደለም ቁርአን። ሰው ሀሳብ ሰጥቶ ያለፈው ሊሆን ይችላል፣ ላይሆንም ይችላል። የአምላክ ንግግር የአላህ ሱብሓነሁ ወተዓላ ንግግር እስከሆነ ድረስ ምንም የማይሻር የሆነው ቃሉ ነው። ምን ብሏል ታዲያ? ሶላት ስለማይሰግዱ ሰዎች ከተባለ ማሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ሰዎች የትንሣኤ ቀን ይጠየቃሉ። ምንድነው ጀሃነም እንድትገቡ የዳረጋችሁ ይባላሉ አለ። ሶላት አንሰግድም ነበር በምድር ላይ ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግድ ሰው የጀሃነም ነው። በዚህ ላይ አላህ ሱብሓነሁ ወተዓላ በፍጹም ማንም ጋር አይደራደርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ታሪኩ ሶላህ ዩሕሸሩ መዐ ፊርዐውን ወሃማን ወቃሩን ወኡበይ ብን ኸለፍ አሉ። ሶላትን የተወሰው የትንሣኤ ቀን ከፈርዖን ጋር ከሃማን ከቃሩን ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ወኡበይ ብን ኸለፍ ፊርዐውኑ ሃዚሂል ኡማ በነፍስ ሐዲስ ነቢ ዐለይሂ ሰላቱ ወሰላም። ከነዚህ ጋር ነው የሚቀሰቀሰው። ከነቢያቶች ጋር ከአማኞች ጋር አይቀሰቀስም። ከነ ፊርዐውን ጋር ተቀስቅሶ ከነ ፊርዐውን ጋር አብሮ ጀሃነም ይገባል። ታቻል። ስለዚህ በሶላት ላይ ተደራደሩ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያዝ አደረጉትና አንድ ሱሐባ ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ አሉ። አደራ አውቀህ ሆን ብለህ ሶላትህን እንዳትተው አሉ። ለምሳሌ አንተ እኛውም በክርስትና ከክርስትና ምን ተማርክ ብትለኝ ይቅርታን ተማርኩ ብዬ ልነግርህ እችላለሁ። ማለቴ በዛ ነው የተማርነው። አንተ ከእስልምና ምን ነው ልትማር የቻልከው? ወይም ደግሞ እኔ ወደ እስልምና ብገባ ምንድነው ልማር የምችለው? እኔ ከእስልምና ምንድነው ልማር የምችለው? አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የመጀመሪያው እርሱ ነው። ያ አምላክ ይሞታል ብለህ አታስብም። ከዚህ ትልቅ ተረት ትገላገላለህ። ያ አይደለ? ያ አምላክ የሆነ ጊዜ ላይ ተጀምሮ የሆነ ጊዜ ላይ ፍጻሜውን ያገኘ ነው። ሰዎች ገርፈውታል፣ ገድለውታል፣ ሰቅለውታል ከሚለው እንትን ትወጣለህ፣ ትገላገላለህ። ያ ሁሉን አሸናፊና ሁሉን ቻይ የሆነ አምላክ ነው ወደሚለው ትመጣለህ። ያ አይደለ? ያ አምላክ መለኮታዊ ብቻ ባህሪ ነው ያለው። ሰው ነው ወይንም ደግሞ ባሪያ ነው ተብሎ የሚገለጽ ሳይሆን እርሱ የባሪያዎችና የሰዎች ሁሉ አምላክ ነው ተብሎ የሚገለጽን አምላክ ታገኛለህ። አንደኛ። ሌላው ነገር ይቅርታነት ባልከው ነገር አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ የገለጸው ባህሪው የሚገርማቸው ይቅር ባይነቱ ነው። አላህ ሱብሓነሁ ወተዓላ ይቅር ባይነቱን በጣም በርካታ ቦታ ላይ ገልጿል። ለባሪያዎቹ በጣም ወዳድ እንደሆነ ኢነ ረቢ ረሒሙን ወዱድ ይላል። ጌታቸው አላህ ሱብሓነሁ ወተዓላ በጣም አዛኝና ለፍጥረታቱ ወዳድ የሆነ አምላክ ነው። ልክ እንዲሁ ደግሞ አላህ ሱብሓነሁ ወተዓላ ወካነ አላሁ ገፉረን ረሒማ አላህ መሐሪና አዛኝ የሆነ አምላክ ነው ይላል። አልዓፉ ወካነ አላሁ ዐፉወን ገፉራ አላህ ይቅር ባይ መሐሪ የሆነ አምላክ ነው። እንዳለ በቁርአን ላይ እንዳል ባህሪያቶቹ በእነዚህ ነው የተሞሉት። ማ የፍዐሉ አላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ይላል። እኔ እናንተን ቀጥቼ ምንም የምጠቀመው ነገር የለኝም ብታመሰግኑና ብታምኑ እያለ ይናገራል። እያቸው አይደለ? ያን አላህ ሱብሓነሁ ወተዓላ ላ ዩሪዱ ልዓዛብ ሊዕባድ ለባሪያዎቹ ቅጣትን አይፈልግላቸውም። ወላ የርዳ ሊዕባዲህ ልኩፍር ለባሪያዎቹ ክህደትን ኃጢአትን አይፈልግላቸውም። ይልቁንስ በእርሱ ማመንና አንዱ ሌላው እንዲተዛዘን የሚያዝ የሆነ አምላክ ነው። ነቢ አላህ በሐዲስ አልቁድሲ ላይ ምን አለ መሰለ? ያ ዒባዲ እኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ ይላል። ባሪያዎች ሆይ እኔ በራሴ ላይ በደልን እርም አድርጌያለሁኝ፣ ማንንም ላልበድል በመካከላችሁም መበዳደልን እርም አድርጌባችኋለሁኝ፣ አደራችሁን አትበዳደሉ ይላል። አላህ ምን ይላል? በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? አራሒሙነ የርሐሙሁም ረሕማን ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ አሉ።
አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል አሉ። ሰዎች ሆይ በምድር ላሉት እዘኑ በሰማይ ያለው ያዝንላቸዋልና አሉ። አይቻሉ አላህ ሱብሓነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። የሚገርምህ እዝነቱ ገና ከአደም ይጀምራል። አደም የዛኔ ኃጢአት እንደሰራ ሁላችንም እናውቃለን። በእስልምና በክርስትና አዳም ኃጢአትን ሰርቶ ነበር። ታዲያ አዳም እንዴት ንስሐ ማድረግ እንዳለበት አላወቀም ነበር። ያን ምህረት ማግኘት እንዴት እንዳለበት አላወቀም ነበር። አላህ ምን ይላል? ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይህ። አላህ አሳወቀው ለአዳም እንዴት ንስሐ ማድረግ እንዳለበት። በቃ እውቀትን ቸረው። ይሄን አዳምም ከጌታው ከአላህ የንስሐን ቃል ተማረ አወቀ ይላል። አላህ ሱብሓነሁ ወተዓላ ሰጠው ያችን ቃል። ከዚያ በኋላ አዳምም ንስሐ አደረገ። ፈታበ ዐለይህ እኔም አላህ ንስሐውን ተቀበልኩት ይላል። የትኛውን የንስሐ ቃል ነው ያስተማረው? ማስረጃ አለው ከተባለ አዎ አለ። ምን ብሎ ንስሐ እንዳደረገ ሁሉ በቁርአን ላይ ተቀምጧል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አለ። አዳምና ሔዋንም እንዲህ አሉ ይላል አምላክ አላህ ሲተርክልን። ጌታችን አላህ ሆይ ኃጢአትን በማድረግ ነፍሳችንን በድለናል፣ ይቅር በለን እዘንልን። የማታዝንልን ከሆነና ይቅር የማትለን ከሆነ ግን ከከሰሩት ሰዎች እንሆናለን አሉ አለ። አላህስ በንስሐ ተቀበላቸው ወይ? አዎ ተቀብሏቸዋል ንስሐቸውን። ሱራ ጣሃ ላይ ይሄን እንደተቀበላቸው ንስሐቸውን ሲገልጽ ምን አለ? ثم اجتباه ربه فتاب عليه وهدى። ከዚያም እኔ አላህ መረጥኩት አዳምን አለ፣ ንስሐውንም ተቀበልኩት፣ ቅኑንም መንገድ መራሁት አለ። ከዚያስ ጨመረለት። ተመልከት፣ የሚገርምህ ወደ አላህ ንስሐ ስታደርግ ጊዜ ከኃጢአትህ ከመጀመሪያው ከነበረህ ማንነትህ የበለጠ ከፍ ያለን ደረጃ ይሰጣል። አደም ኃጢአት ከመስራቱ በፊት ከነበረው ደረጃ ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ያለው ደረጃ ከፍ ያለ እንደሆነ ታውቃላችሁ አታውቁም? አደም መጀመሪያ ከነበረው ደረጃ ንስሐ አድርጎ ወደ አላህ በተመለሰ ጊዜ ከፍ ያለን ደረጃ ሰጥቶታል። አላህ ይቅር ሲልህ ጊዜ ዝም ብሎ ይቅር ብያለሁ የሚል አምላክ ብቻ አይደለም፣ ይበልጥ ከፍ ያደርግሃል፣ ያቀርብሃል ወደ እርሱ። አያችሁ አይደል? የሚገርምህ ባሪያዎቹን ይቅርታ እንደሚያደርግላቸው ጥሪ ሲያደርግላቸው ጊዜ በቁርአን አንተ ሌባ፣ አንተ ቀማኛ፣ አንተ ዱርዬ እያለ አይደለም የሚጠራቸው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ። ወላሂ አጠራሩ በጣም የሚገርም አጠራር ነው። ወንጀለኛ ሆነህ ተከሰህ የፈለገ ይቅር የሚያደርግልህ ሰው ጋር ብትሄድ አንተ ሌባ ስንት አድርገኸኝ እኮ ነው የሚልህ አይደለ? አላህ እንደዛ ብሎ አይደለም ኃጢአተኞችን የጠራቸው እኮ ያ ጀማዓ። ምን አላቸው? ቁል በል ሙሐመድ አላቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በራሳችሁ ላይ በነፍሳችሁ ላይ ኃጢአትን በማድረግ ወሰን ያለፋቸው ባሪያዎች ሆይ፣ የሚገርምህ ባሪያዎች ብሎ ወደ ራሱ አስጠጋቸው አላህ ሱብሓነሁ ወተዓላ። ተመልከት፣ እናንተ እንትኖች ብሎ አርቋቸው አልጠራቸውም፣ ወደ ራሱ አስጠጋቸው። መጀመሪያ የእኔ ባሪያዎች የፈጠርኳቸው ፍጥሮቼ ሆይ ብሎ ነው የሚጠራቸው። እናንተ በነፍሳችሁ ላይ በደል የሰራችሁ ወይንም ደግሞ ወሰን ያለፋችሁ። ከዚያስ ምን አለ? ላ ተቅነጡ ሚን ረሕመቲላህ፣ ከእኔ ከአላህ እዝነት ተስፋን አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ አለ። ቀጥሎ እኔ አምላካችሁ አላህ አጠቃላይ ሁሉንም ኃጢአቶች እምራለሁኝና ተስፋ እንዳትቆርጡ ከእዝነት ያለ። ኢነሁ ሁወል ገፉሩ ረሒም ብሎ ዘጋው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና። ወአኒቡ ኢላ ረቢኩም አለ፣ ወደ እኔ ወደ ጌታችሁ ተመለሱ አለ። ወአስሊሙ ለሁ፣ ለእኔም ታዛዦች ሁኑ። ሚን ቀብል አን የእትየኩም ልዓዛብ ሱመ ላ ቱንሰሩን ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ያለ ይናገራል። ስለዚህ ነው እና አምላክ አላህ ሱብሓነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። በእዝነቱ ነው የሚጠራቸው። ሰውን ሁሉ የፈጠርኩት በኢስላም መንገድ ላይ ነው ካለ በኋላ ተው ወደ እኔ ተመለሱ እያለ እንደገና ጥሪ ያደርግላቸዋል ለፍጥረታት ሁሉ። አላህ ሱብሓነሁ ወተዓላ በጣም መሐሪ የሆነ አምላክ ነው። በጣም አዛኝ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። የሙሴ ህዝቦች ያንን የወይፈን ጣዖት ካመለኩ ከተገዙ በኋላ ምን ካሉ በኋላ ሙሴ ተቆጥቶ መጥቶ ያ ሁሉ ከሆነ በኋላ አላህ ምን አለ? ወኢኒ ለገፋሩን ሊመን ታብ፣ ሙሴ ሆይ ወደ እኔ ንስሐ ላደረገ ሰው ግን እኔ መሐሪ ነኝ አብሽር አለ። አያችሁ፣ መቼም ቢሆን በሩን አይዘጋም በባሪያዎቹ ላይ። የንስሐ በሩ እስከ መቼ እንደሆነ ታውቃላችሁ? እስከ ዘመኑ ፍጻሜ ድረስ ነው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ፣ የትንሣኤ ቀን ድረስ። እሺ ለአንድ ሰው የንስሐ በሩ የተዘጋበት ጊዜ አለ ወይ? ከዚህ በኋላ ንስሐ ብታደርግ አልቀበልህም ያለበት ጊዜ አለ? ላ የለም። እስከ መቼ ድረስ? እስኪሞት ድረስ የንስሐ በር ክፍት ነው። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ።
አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ። እያችሁ እስኪሞት ድረስ የሰው ልጅ ንስሐ ካደረገ አላህ ስብሐነሁ ወተዓላ ሊቀበለው ቃል ገብቷል። አይ በአላህ ላይ አጋርተዋል፣ አስካሪ መጠጥ ጠጥተዋል፣ ዝሙት ሰርተዋል ምን ብለው አላህ ስብሐነሁ ወተዓላ እነዚህን ሁሉ ኃጢአቶች ይዘህ ብትመጣ ከእርሱ ዘንድ ይቅር የሚል የሆነ አምላክ ነው እና አላህ ስብሐነሁ ወተዓላ በጣም መሐሪና ይቅር ባይ የሆነ አምላክ ነው። ንስሐ ካደረጉ ሰዎችን ይቅር ማለት ብቻ ሳይሆን ሌላን ሽልማት ይሰጣቸዋል። ምን አይነት ሽልማት? ወደ እርሱ ይበልጥ ያቀርባቸዋል። እያቸው ይበልጥ ያቀርባቸዋል። ይህ ነው አምላክ አላህ ስብሐነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ዩሂቡ አሻብ ታኢብ አሉ። በተለይ ደግሞ ወጣት ሆኖ ንስሐ አድራጊን አላህ በጣም ይወዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ከልጅና ከሽማግሌ ወጣት ለምን ተለየ? ጀማ ምክንያቱም ልጅ የኃጢአትን ልክ የሚያውቅ አይደለም። ገብታችኋል? ስሜቱ ወደዛ ገፋፍቶትም የሚሰራም አይደለም። ሽማግሌም ልክ እንዲሁ የወጣትነት የኃጢአት ሰይጣን የሚትፈታተንበትን ዘመን ያለፈ ነው። ወጣትስ ከየትኛውም የዕድሜ በላይ ለኃጢአት በጣም ተጋባዥ የሆነ ወጣት ልጅ ነው። ወጣት ሴት ነች። ገብታችኋል? በዚህን ጊዜ ሰይጣንንና ነፍሱን አሸንፉ የዛኔ ወደ አላህ የቀረበ ወጣት ከየትኛውም የዕድሜ ደረጃ ላይ ካለው በላይ ተወዳጅ ያደርገዋል። አላህ በጣም ያቀርበዋል፣ በጣም ይወደዋል። እንዳጠቃላይ አምላካችን አላህ ስብሐነሁ ወተዓላ ይሄ ነው። በጣም አዛኝ የሆነ አምላክ ነው። በጣም መሐሪ የሆነ አምላክ ነው።